ይሄ ፍፄ የሚባል ልጅ ግን ደህና ነው? አእምሮ ልክ ነው? ምን እያደረገ ነው ያለው? እንዲህ ቢመከር ቢዘከርም ሊሰማ ያልቻለ ልጅ ቢኖር አሁን ፍፄ ነው። ያችኛዋ ሴቷ ሳንዴ አብዳለች፣ በቃ አብዳለች። የልጆችን ህይወት ካልበጠበጠች እኔ አርፌ አልቀመጥም ብላለች ማለት ነው። እኔ ፍፄ እንደዚህ መሆኑ ነው ግራ እየገባኝ ያለው። እንግዲህ እቺ ልጅ ብሩኬን የምትቀርበው እንደዛ የምትሆነው ለጥቅም እንደሆነ በራሷ በአንድ በቷ ተናገረች። እችን ለፍላፊ ግብር እንደበላ ሰው እኮ አስለፈለፋት። ዛሬ ጭራሽ ለልጁ ነው መሆን ያለበት ምናምን ቀባጣሪ። ቤተሰብ እንዴት ናችሁ? ሰላማችሁ ብዙ ትርፍ ይበል። እና እንግዲህ እቺ ልጅ እስከሚበቃ ድረስ ሀይሚና ብሩኬን አፈላለሰች። ይኸው አለያየቻቸው ማለት ነው። እንግዲህ በመካከላቸው ትልቅ አሻራ ነው ጥላ ያለፈችው። ምክንያቱም ከሀይሚ ላይም የሆነ ውስጧ ላይ የተቀመጠ ነገር አለ። ከሁለታቸው መካከል የሆነ የማያግባባቸውን ነገር ፈጥራለች። በእሷ ቤት እንግዲህ ለማጣላት ተነስታለች። ይኸው ያሰበችው ሆኖላታል ማለት ነው። እና በዛሬው ቪዲዮ ደግሞ እሳት ለብሳ እሳት ጎርሳ መጣች። ምንድን ነው ብሩኬ ለሀይሚ ቤት መግዛት የለበትም፣ በቃ ለልጁ ነው መሆን ያለበት። የሰው ልጅ የማይመለከተው ነገር ላይ ሲያወራ እንዴት እኮ ይዘጋል። በቃ ዝግት ነው የሚያደርጋችሁ ወሬው ሁሉና። ሴትዮ ግን ራስሽን ለምን አታስከብሪም? እንደ ሴት ራስሽን አስከብሪ እስኪ። ምን ነው አስሪያትሽን የምትከፍቸው አንቺ? ቆይ ማለት እኔ እኮ ለልጄ አንሻ አይደለም ለልጄ መሆን ሴት ነኝ እኔ ምናምን እያልሽ ተቀባጥር ያለሽ ለልጅሽ መሆን ከቻልሽ አንቺ ምንድን ነው ታዲያ የሰው ንብረት ላይ ዘለሽ ፊት የምትይው በማይመለከትሽ ነገር ላይ? ጭራሽ ዛሬም አይን አውጥተሽ የድፍረትሽ ድፍረት እና ፍፄ አንተ ግን ስነ ስርዓት ለምን አይኖርም? ወይኔ ጌታው የድሮውን ፍፄ ሸጡት እንዴ? ቆይ ሰዎች የድሮ ፍፄ ተሽጦ ነው። የት ሄዶ ነው ያ ፍፄ? አሁን እኮ እየመጣው ማለት ነው። ይሄ ልፍስፍስፍስፍስ በቃ ምንም አያምር የምታደርገው ነገር ሁሉ ፍፄ ማለት ነው። ሲጀምር በቃ ለምን ትገናኛለህ? ብሩኬ ስልክ ማያነሳላት እኮ ወዶ አይደለም፣ በቃ ማንሳት ስላልፈለገ ነው አይደል እንዴ? ብሩኬ ስልክ ካላነሳላት አንተ ምን ቤት ነህ? ሲጀመር አንተ ምን ቤት ነህ? ስልክ አንስተህ እሷን ልታናገራት የምትችለው በብሩኬ ጉዳይ? አንተን አሁን በቃ ከሁለቱ መካከል ችግር እንዲፈጠር እያደረክ ያለው ማለት ነው። ከሀይሚና ከብሩኬ መካከል ችግር እንዲፈጠር እያደረክ ያለው አንተ እየመሰለኝ ነው አሁን ላይ ሳስበው፣ ዝም ብዬ ማለት ነው። እንደው በብዙ ነገር አየሁት ማለት ነው። ከማያገባው ላይ ጦልቅ ጦልቅ እያለ እየገባ ነው እና ነገሮችን እያበላሸ ነው ያለው ማለት ነው። እንደው አክብራት መጣ እንበል። ከዛ ላይ አፏን ስትከፍት ለልጁ ነው መሆን ያለበት፣ ከዚህ በኋላ ትኩረቱ ከልጁ ላይ ነው መሆን ያለበት ስትል አንተ ቁመት አዳምጣታለህ እንዴ? ያንን ያክል ጊዜ ሰተህ ራሱ ማውራት አይጠበቅብህም ነበር። እኔማ እየመሰለኝ ያለው ከሆነ በቃ አንቺ ነይ እንደዚህ ብለሽ አውሪ ያላት እየመሰለኝ ሁላ ነው። ምክንያቱም ይሄ ምንም የሚመጣው ነገር አይደለም እኮ በቃ ወሬው ምንም አያስኬድ፣ የምታወሩት ወሬ ማለት ነው። በተለይ አንተ የእሷን ወሬ ተቀብለ የምትመልስላት ነገር ማለት ነው። እና ፍፄ ተስተካከል እንዴ፣ ወደ ድሮ ተመለስ። በእናት መመለስ ከቻልክ ወደ ድሮ ተመለስ። መመለስ ካልቻልክ ደግሞ በቃ በብሩኬ ዙሪያ ይች ልጅ እያወራት አትምጣ እንዴ። እነዚህ ሰዎች ግን ምንድን ነው አታድርጎ የተባሉትን በቃ ይብስባቸዋል፣ ያደርጋሉ በየቀኑና እንዴ። ብሩኬ እንደዛ ፌንት እንዲሰራ ያደረጋችሁት እናንተ ናችሁ ጓደኞቹ። ከዛ በኋላ ደግሞ በቃ የሆነ ነገር አድርጋብን ነው ፈዘዝን ተይዘን ነው ምናምን እያሉ ሲቀበጣጥሩ ነበረ ማለት ነው። ቀድሞ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል ድስት ጥዶ ማልቀስ አሉ። እና ፍፄ የምታደርገውን ነገር እየተጠነቀቅ አንተ በምታደርጋቸው ነገሮች እች ልጅ መታፏን በምትከፍተው ነገር ላይ ሀይሚ በጣም ብዙ ነገር እያሰበች እስከሆነ ድረስ ለምንድን ነው እያገኘ የምታወራት? በቃ እንዴ ቢያንስ ጊዜው እስከሚደርስ ድረስ እስከምትመረማን ነው ይሄ ልጁ ተመርምሮ ዲኤንኤ እስከሚወጣ ድረስ በቃ ካጠገቧ ያለ መድረስ እኮ ነው እንዴ። አንተ ግዴታ አለብን እንዴ? ቆይ በግዴታ የተያዝክ መስል እየተጎተትክ የምትመጣው። ሲቀጥል ደግሞ እየሩስ ተብዬዋ ማለት ነው የማትረባ ሴት። እኔ ምን አይነት ባለጌ ወራዳ ሴት ነች ግን ማለት የፈለገ ይሁን ቢያንስ አሁን ብሩኬን የምትከስበት ምንም አይነት ምክንያት የለም። ምንም አይነት ማስረጃ የላትም እኮ የልጁ አባት ነው ከማለት ውጭ አንድ ማስረጃ የምታሳይበት መንገድ የለም። ሲቀጥል ደግሞ ብሩኬ በቃ ጊዜው ሲደርስ ያኔ ያገናኘናል፣ ዲኤንኤ ሲመረመር የኔ ልጅ ከሆነ ያኔ ያገናኘናል ብሏል አይደል እንዴ? ስለዚህ እንደዚህ ካለሽ አርፈሽ ለምን አትቀመጭ? ምንድነው እዚህ እየመጣሽ ምላስን የምትዘረጊው? ደስ አለሽ አይደል? ይኸው ልጁን እንደፈለገ እንዲያብጠለጥሉት አደረግሽ፣ እንደፈለገ እንዲበላ አደረግሽ። የፈለግሽው ሆነልሽ፣ ተሳካልሽ አይደል እንዴ? ዛሬ ደግሞ ጭራሽ ለሀይሚ እንዴት ቤት ይገዛል? እንኳን ቤት አይደለም ማለት ነው እንዲሁ ሰማይን ቢገዛላት አንቺ ምን አገባሽ? ወይኔ ጉዴ ምን አግብቶሽ? ሲጀመር ብሩኬ
በዚህን ያክል ደረጃ ድርቅ ብሎ የሚናገረው ዲኤንኤ አለ። በቃ ከዲኤንኤ ምንም ማምለጥ አይቻልም እኮ። እንደው የሆነ ነገር አድርገሽ የእሱ ልጅ ነው ለማስባል ካልሆነ በዚህን ያክል የምትከራከረው እኔ አላቅም። ብሩኬ አንገቱን ገትሮ ነው እየተከራከረ ያለው ማለት ነው። የእሱ ልጅ እንዳልሆነ ከደሙ ንጹህ ነኝ እያለ ነው ማለት ነው። ሲቀጥል እንደው የእሱ ልጅ እንኳን ቢሆን ማለት ነው በህግ ነው እንጂ የሚወሰነው እኮ አንቺ ዘለሽ ከብሩኬ ንብረት የሚያገባሽ ነገር የለም። ገና ሚስት ያጫወተሻል እንደ አንቺ ደፋር። እንኳን አንቺ አይደለም ሀይሚን በዚህን ያክል ሚስት አላጫወታትም። ምን ዋናት ይቺ? ምን ትመስላለች? ቆርቆሮ። ለማንኛውም ልጁም ሆነ ልጁም አልሆነ አርፈሽ ተቀመጭ ዲኤንኤ እስከሚመረመር ድረስ ማለት ነው። እየመጣሽ ዝም ብለሽ የሆነ እንዴት ነው አለ አይደለ? እኔ ወደ ሌላ ነገር እንዳያስገባኝ ወደ ሌላ ነገር እንዳይገፋፋኝ ታያለሽ። ሄደሽ ያው እንደለመድሽ ወረቀት ለማጻፍ ነው። ሌላ ምን ልታደርጊ? ሄደሽ አጽፈሽ ዘሽ ነኝ። ያደረግሽው ነገር እስከዛሬ እውነት ቢሆን ኑሮ ብሩኬ እስር ቤት ገብቶ ነበር። ባለፈውም አጽፈሽ ያመጣሽው ወረቀት ልሙጥ ወረቀት እንደሆነ ደርሰንበታል። በዚህ አጋጣሚ ማለት ነው። እና ዝም ብለሽ ከዚህ ጋር ማለት ነው የሆነ አትበጥረቂ በጥረቃ። በዚህን ያክል ግን እንደዚህ እስኪ እንደው ሁለት ነፍስ ነሽ እንበልና ማለት ነው። በዚህን ያክል የምትበጠረቂው ለምንድን ነው ግን እንዴ? ነፍሰ ጥሩ ሴት እኮ ረጋ ስትል ነው። ቢያንስ አሁን ላይ ማሰብ ያለብሽ በሰላም መገላገልሽን ብቻ ነው። አምላኬ ሆይ በሰላም እንድገላገል አንተ እርዳኝ እያልሽ መጸለይ ሲገባሽ ቁጭ ብለሽ ተንኮል መጎንጎን አይደብርሽም? ማለት በጣም ይከብዳል። አይከብድሽም እንዴ? ቆይ እንደው ጉድ እኮ ነው ዛሬ ያወራችሁ ነገር። እኔ በጣም ነው የገረበኝ። ለካ ለገንዘብ ነው እንደዚህ ስትሆኝ የነበረው። ለካ ብሩኬ መቀየሩን አይተሽ ነው። ለካ ብሩኬ ብዙ ነገሮችን ማድረጉን አይተሽ ነው ከቻልሹ ማለት ነው። አቤት ጉዴ! ለካ ሴቶች እንደዚህ ናቸው አንዳንዶች። ኧረ እኔ ብዙዎችን ሳይሆን ሁሉንም ማለት አይደለም፣ ግን አንዳንድ እንደዚህ እንደየሩስ አይናውጣ የሆኑ ሴቶች አሉ ማለት ነው። የድሮ ኤክሳቸው ተቀይሮ ሲያዩት በቃ በሆነ አቱቱ ብለው ምናምን ነገር እሱን ስሙን አጥፍተው በቃ በሆነ ነገር ማሰር የሚፈልጉ ሴቶች በጣም ብዙ ናቸው ማለት ነው። በጣም ነው የሚያስጠላ። እናንተ ፍፄ የምትባል ሰው ደግሞ ብትከበር ጥሩ ነው። በዚህን ያክል ደረጃ ምንድን ነው? እረፍተ ባልክ አይደል እንዴ? ለምን አታርፍም? ለምን ታገኛታለህ?